ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። ሰሞኑን በህጻጽ መጠለያ ካምፕና በአዲ መሐመድ የታየው የረሃብ አደጋ በትግራይ በሁሉም የተፈናቃይ ወገኖች ባሉባቸው 146 መጠለያ ጣቢያዎች አስከፊ ስቃይ፣ መከራና ሞት ቁልጭ አድርጎ ያሳየ ክስተት ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ አክለውም የተፈናቃዮች አስከፊ የረሃብ አደጋ እንዲፈታ ተፈናቃዮች ወደ ቀያቸው መመለስና በዘላቂነት እንዲቋቋሙ ማድረግ እንዲሁም የፕሪቶሪያው ስምምነት በአፋጣኝ እንዲፈጸም የፌዴራል መንግስት የአንበሳውን ድርሻ ወስዶ ሊሰራ ይገባል ብለዋል። በ2018 ዓ.ም የተፈናቃዮች ጉዳይ ቀዳሚ አጀንዳ በማድረግ የመጨረሻ እልባት ሊያገኝ ይገባል ሲሉ አክለዋል። ታደሰ ልጅ አለም በዚህ ጉዳይ ትንታኔ ያለው። ሰሞኑን በህጻጽ ያየነው መላ ዓለምን ትኩረት ከሰጠው በላይም በእንባ ያራጭ ያለው ለማየቱ ዘግናኝ የሆነ ከምዕራብ ትግራይና ከተለያዩ አካባቢዎች ተፈናቅለው በህጻጽ መጠለያ ካምፕና በአዲ መሐመዳይ እንደ ማሳያ ብናይም በትግራይ በተለያዩ አካባቢዎች የሚገኙ ተፈናቃይ ወገኖች ያሉበት ስቃይ፣ መከራና ሞት ያጋጠመው የረሃብ አደጋ ሁኔታም ህዝቡን በእጅጉ አስደንግጦታል። በህጻጽ ከተማ በሚገኙ ተፈናቃዮች ያጋጠመው ረሃብ ተከትሎም በየቀኑ ያስከተለ ያለው የወገኖች ሞት እጅግ ዘግናኝ እንደሆነና የህጻጽ እንደ ማሳያ ወሰድን እንጂ በተለያዩ መጠለያ ካምፕ ያሉ ወገኖች እጣፋንታቸው መሆኑ ቁልጭ አድርጎ ያሳየና ምስክርነት የሰጠ ክስተት ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ገልጸዋል። ፕሬዝዳንቱ አክለውም እንደ ህጻጽና አዲ መሐመዳይ አየን እንጂ በሁሉም ተፈናቃይ ወገኖቻችን ባሉባቸው ሌሎች 146 መጠለያ ጣቢያዎችም በተመሳሳይ ሁኔታ ላይ ይገኛሉ ሲሉ አክለዋል። 1.1 ሚሊዮን በጭቡጥ هذه 891 ሺህ አውዝ ያለው ከምዕራብ ትግራይ ከደቡብ ትግራይና ከተለያዩ አዋሳኝ አካባቢዎች በርካታ ህዝብ ነው የተፈናቀለው። አጠቃላይ የተፈናቀለው ህዝብ ብናይ እንኳን ከ1.1 ሚሊዮን በላይ ነው። በትግራይ 146 መጠለያ ጣቢያዎች አሉን። የህጻጽ እንደ ማሳያ ወሰድን እንጂ በሁሉም መጠለያ ካምፖች ተመሳሳይ ስቃይ፣ መከራና ሞት ነው ያለው። በሁሉም መጠለያ ጣቢያዎች የረሃብ አደጋ ተከስተዋል። ተፈናቃዮች በሁሉም በትግራይ አካባቢዎች ተበትነው ነው ያሉት። ከምዕራብ ትግራይ ብቻ የተፈናቀለው ህዝብ ብናይ እንኳን ከ618 ሺህ በላይ ነው። ይህ ቁጥር በሱዳን ያሉ ስደተኞች ያላካተተ ነው። ኬንዳው ለ6 ወር ተብሎ ነበር የተሰራው። 5ኛ ክረምት አሳልፈዋል። አልተቀየረም፣ አልታደሰም፣ ተበጣጥሶ ነው ያለው። ስለዚህም ለአደጋ፣ ለብርድ፣ ለፀሐይና ለተለያዩ ችግሮች አጋልጧቸዋል። የተፈናቃዮች አኗኗር በጣም የሚያሳዝንና በከፋ ሁኔታ እንዳሉ የሚያሳይ ነው። የሚሰጣቸው ድጋፍ 16 ኪሎ ጥሬ ነው። ለውጭና ለተለያዩ አስቤዛ የሚጠቀሙትም ከዚሁ 16 ኪሎ ከተሰጣቸው ነው። ይህ ደግሞ በቂ አይደለም። ለዛም ነው ለረሃብ አደጋ የተጋለጡት። በርካታ ተፈናቃዮችም በአስከፊ ሁኔታ ላይ ነው የሚገኙት። ሌተናል ጀነራል ታደሰ ወረደ አያይዘውን በህጻጽ መጠለያ ካምፕና በአዲ መሐመዳይ መጠለያ ጣቢያ ያስከተለው አስከፊ የረሃብ አደጋ እንዲፈታ ከተፈለገም ተፈናቃዮች ወደ ቀያቸው መመለስና ዘላቂ መፍትሄ እንዲመጣም የፕሪቶሪያው ስምምነት በአፋጣኝ እንዲፈጸም የፌዴራል መንግስትም የአንበሳውን ድርሻ ወስዶ ሊሰራ ይገባል ሲሉ አስገንዝበዋል። በ2018 ዓ.ም የተፈናቃዮቹን ጉዳይ ትኩረት ሰጥተንና ቀዳሚ አጀንዳችን አድርገን እየሰራ እንገኛለን። የፌዴራል መንግስትና ዓለም አቀፍ ማህበረሰብ ቀዳሚ አጀንዳ አድርገው ሊሰሩ ይገባልም ብለዋል። የተፈናቃዮቹን ችግር ሳትፈታ ሰላም የሚባል ነገር የለም ያሉት ፕሬዝዳንቱም ተፈናቃዮቹን መመለስ ከተቻለና የፕሪቶሪያ የሰላም ስምምነት ሳይሸራረፍ ከተተገበረ ለሀገሪቱ ለዘላቂ ሰላም የራሱ አስተዋጽኦ ያለውና አንድ እርምጃ ወደፊት የሚወስድ ነው ሲሉም አክለዋል። ተመዛልት እዚኦም ከም ዜጋ ከም ሃገር ተሪና ናይ መንግስት እዚ ሕማም ኣይኮነን ክኾን ዘሎ ሸከም ኣይኮነን ክኾን ዘሎ አጀንዳ እዚ ናይ ፌደራል መንግስት አጀንዳ እውን 2018 እውን ሲሪየስ መደብ ሒዝና ዘለና ናይዚኦም ነገር ዕልባት ክረክብ ኣለዎ እዩ። የተፈናቃዮች ጉዳይ ጊዜ በወሰደ ቁጥር እየከፋ እየሄደ ነው ያለው። ይህ ችግር ለመፍታትም በጊዜ ለመንፈስ ካልተፈታ ቀጠናው የሚረብሽ የደህንነት ቀውስ የሚያስከትል ነው። ይህ ቀጠናዊ ቀውስ ለትግራይ ህዝብ ብቻ ሳይሆን አጠቃላይ ቀጠናው የሚረብሽ ነው። ስለዚህ የተፈናቃዮች ችግር በአስቸኳይ ሊፈታ ይገባል። እንደ ጊዜያዊ አስተዳደር ቀዳሚ አጀንዳችን ጦርነት ልናስቀር ይገባል የሚል እምነት አለን። ጦርነት ለማስቀረትም በትኩረት እየሰራን
እየሰራን እንገኛለን። የተፈናቃዮችን ሞት፣ ስቃይና መከራ ያየን ግን ጦርነት ማስቀረት የሚቻል ሁኔታ ላይ አይደለንም ያለ ነው። ስለዚህ የተፈናቃዮች ችግር እንዲፈታና ከቁጥጥር ውጭ እንዳይሆን ህይወት የማዳን ስራ መስራትና በዘላቂነትም ወደ ቀያቸው መመለስ አለበት፣ ሊደረግም ይገባል። የፌዴራል መንግስትም እንዲሁም ዓለም አቀፍ ማህበረሰብ የህይወት ማዳን ስራ በአስቸኳይ ሊሰራ ይገባል። የህይወት ማዳን ስራ እየሰራን ደግሞ ጎን ለጎን ዘላቂ መፍትሄ ወደሚያመጣው ተግባር መግባትና ወደ ቀያቸው መመለስ ብሎም የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ ማድረግ ይገባል። አጀንዳው የትግራይ ጊዜያዊ አስተዳደር አጀንዳ ብቻ መሆን የለበትም። ይህ የተፈናቃዮች አጀንዳ የፌዴራል መንግስትና የዓለም አቀፍ ማህበረሰብ አጀንዳ መሆን አለበት። ከዛ ባለፈም የኢትዮጵያ ህዝብ አጀንዳ መሆን አለበት። የተፈናቃዮቹን ችግር ሊፈታ ይገባል። በቃ ሊባል ይገባል። ተፈናቃዮችን ችግር ሳትፈታ ሰላም የሚባል ነገር የለም። ተፈናቃዮችን መመለስ ከተቻለ ለዘላቂ ሰላም የራሱ አስተዋጽኦ ያለውና አንድ እርምጃ ወደፊት የሚወስድ ነው። ዓለም አቀፍ የስደተኞች ተቋምና ሌሎች ተቋማት በሶስተኛ ወገን ባጠኑት ጥናት 98.8 በመቶ የሚሆነው የተፈናቃዮች ፍላጎት ወደ ቀያቸው መመለስ መሆኑን በጥናት አረጋግጠውናል ሲሉም ፕሬዚዳንቱ አክለዋል። ለዚህ ችግር ዘላቂ መፍትሄ ማኖር የሚቻለው እነዚህ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው መመለስና ማቋቋም ሲቻል ነው ያሉት ፕሬዚዳንቱ የፌዴራል መንግስት አሁንም ለዚህ ጉዳይ ልዩ ትኩረት ሰጥቶም ተፈናቃዮቹን ወደ ቦታቸው በፍጥነት እንዲመልሱ ሊያደርግ ይገባልም ብለዋል። ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን ዝባል ዝለዓለ ዓለማዊ ትካል እዩ ናይ አሜሪካ ናይ ዩኤን ወዘተ ዝባል ነገር የብለሉ ግን ካብ ጠቕላላ ዝሓተትዎም ድሌቶም ናብ መረበቶም ምምላስ እያ ዝብልዎም 98.8% እዩ። ዓለም አቀፍ የስደተኞች ተቋማትና ሌሎች በሶስተኛ ወገን የተጠና ጥናት 98.8 በመቶ የሚሆነው የተፈናቃዮች ፍልሰት ወደ ቀያቸው መመለስ መሆኑ በጥናት አረጋግጠዋል። ይህን ታሳቢ በማድረግ ሙሉ በሙሉ ዋስትናቸውና ደህንነታቸው ተጠብቆ ወደ ቀያቸው ሊመለሱ ይገባል። ተፈናቃዮች ወደ ቀያቸው እንዲመለሱና ዘላቂ መፍትሄ እንዲመጣ ሁላችንም ልንረባረብ ይገባል። ሌላ ስድስተኛ ክረምት ሊጠብቁ አይገባም። መጠለያ በሌለበት በተቀደደ ኬንዳ ሊኖሩ አይገባም። ይህ ካላደረግን ራሳችን ጄኖሳይድ እየፈጸምን እንደሆነ አድርገን ልንወስድ ይገባል። የተፈናቃዮች ጉዳይ በ2018 ዓ.ም ትኩረት ሰጥተንና ቀዳሚ አጀንዳ አድርገን ይዘነው ነው ያለነው። የተፈናቃዮች ጉዳይ የመጨረሻ እልባት ማግኘት አለበት ብለን ነው እየሰራን ያለነው። የህይወት ማዳን ስራ አሁን እየተሰራና የተለያዩ ድጋፎችም እየተደረገ ነው ያለው። እሱ ግን ዘላቂ መፍትሄ አይደለም። 98.8 በመቶ የሚሆነው ተፈናቃይ ህዝብ ወደ ቀዬው መልሱን እያለ ነው። ይህ ደግሞ የተፈናቃዮችን የመመለስ የመጀመሪያ ስራ መሆን አለበት። ዓለም አቀፍ ማህበረሰብ ወደ ቀዬው እንዲመለስ መደገፍ፣ ማቋቋም፣ ሰብአዊ ድጋፍ እንዲገባና ደህንነቱና ዋስትናው እንዲረጋገጥና እንዲጠበቅ ቀዳሚ ስራው ሊያደርገው ይገባል። የፌዴራል መንግስትም መሸከም ያለበት ጉዳይ መሸከም አለበት። ምክንያቱም የፌዴራል መንግስት የአንበሳው ድርሻ መውሰድ አለበት። ተፈናቃዮች ለረጅም ጊዜ በመፈናቀላቸው ምክንያት የተለያዩ ችግሮች እያጋጠማቸው ነው። ይህ ተፈናቃይ ያለው ህዝብ በማንነቱ ምክንያት ተፈናቅሎ የመጣው በማንነቱ ምክንያት ደግሞ መገለልና መሰደድ የለበትም። የተፈናቀሉ ወገኖቻችን ዝም ብለው ሜዳ ላይ የሚተኙ አይደለም የነበሩት። ቤት ያለው፣ የገቢ ምንጭ ያለው፣ የእርሻ ቦታ ያለው ጥሩ ህይወት የሚኖር ነበር። በመጨረሻም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን የወገናችሁ ህይወት ለማትረፍ ሌት ተቀን እየሰራችሁት ላለው ሰብአዊ ተግባር በትግራይ መንግስትና ህዝብ ስም ላመሰግን እወዳለሁም ብለዋል። የፌዴራል መንግስት፣ ብሔራዊ ክልላዊ መንግስታትና መላው የኢትዮጵያ ህዝቦች እንዲሁም ዓለም አቀፍ ማህበረሰብ በትግራይ ጦርነት ምክንያት ከቀያቸው ተፈናቅለው በሞት አደጋ ላይ ያሉት ወገኖች ህይወት መታደግና ዘላቂ መፍትሄ እንዲያገኙ ማድረግ ከውዴታም በላይ ግዴታ ነውና የበኩላቸውን ድርሻ እንዲወጡ ፕሬዝዳንቱም ጥሪ አቅርበዋል። ትግራይ ከግብርናው ዘርፍ የተሻለ ምርት እንድታገኝ የሚያስችል ጸጋን የተጎናጸፈች ክልል በመሆኗ እነዚህን ጸጋዎች ጥቅም ላይ በመዋል የፋይናንስ ተቋማት ለአርሶ አደሮች የብድር አገልግሎት ማመቻቸት እንደሚገባቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጥሪ ያቀረቡ። ፕሬዝዳንቱ ይህንን ያሉት የኢትዮጵያ ንግድ ባንክ መቀለ ቅርንጫፍ ከትግራይ ግብርናና ተፈጥሮ ሀብት ቢሮ ጋር በመተባበር በትግራይ የሚገኙ አርሶ አደሮች ልዩ የግብርና ብድር አገልግሎት ተጠቃሚ ለማድረግ ባደረጉት የጋራ ስምምነት ላይ በመገኘት ነው። መዓዛ መኮንን ተመልክተዋለች።
የኢትዮጵያ ንግድ ባንክ መቀለ ቅርንጫፍ ከትግራይ ግብርናና ተፈጥሮ ሀብት ቢሮ ጋር በመተባበር በትግራይ ለሚገኙ አርሶ አደሮች ልዩ የግብርና የብድር አገልግሎት በማዘጋጀት አርሶ አደሩን ተጠቃሚ ለማድረግ የጋራ ስምምነት ተፈራርመዋል። የኢትዮጵያ ንግድ ባንክ በግልና በቡድን ተደራጅተው በአነስተኛ የመሬት ስፋት ላይ የእርሻ ስራዎቻቸውን ለሚያከናውኑ አርሶ አደሮች ለሰብል ልማት፣ ለእንስሳት እርባታ፣ ለወተትና የወተት ተዋጽኦ ምርት፣ ለአትክልትና ፍራፍሬ ብሎም ለግብርና ማሽነሪዎች ወይ መሳሪያዎች ግዢ እንዲሁም ለእቃ ማከማቻ መጋዘኖች ታሳቢ ያደረገ የብድር አገልግሎት መሆኑ በኢትዮጵያ ንግድ ባንክ የመቀለ ቅርንጫፍ ስራ አስኪያጅ አቶ ኤልያስ ልሳነ ወርቅ ገልጿል። የኢትዮጵያ ንግድ ባንክ ከአሁን በፊት ሲሰጥ የነበረው ብድር በማዳበሪያ በዋናነት በማዳበሪያ ለገበሬዎች በሚከፋፈለው ማዳበሪያ እንደገና ደግሞ በዩኒየኖችና በማህበራት ላይ ነበረ። አሁን ግን ግለሰቦች በግለሰብ ደረጃ እንደገና ደግሞ በቡድን ደረጃ ተደራጅተው በእያንዳንዱ ቤት በሚባል ደረጃ የሚዳረስ የብድር ሁኔታ ነው እየተጀመረ ያለውና አሰራሩም ከክልሉ ግብርና ቢሮ ጋር ሆነን አብረን የምናስፈጽመው ይሆናል ማለት ነው። የኢትዮጵያ ንግድ ባንክ ምክትል ስራ አስኪያጅ አቶ ሳሙኤል ፋንታሁን በበኩላቸው ባለፉት ጊዜያት ባንኩ አነስተኛና መካከለኛ አቅም ያለው ማህበረሰብ የብድር አገልግሎት ለመስጠት የተመቻቸው ሁኔታ እንዳልነበር በማንሳት ይህን ችግር ለመቅረፍና አብዛኛው ማህበረሰብም ኑሮ ግብርና ላይ መሰረት ያደረገ በመሆኑ ይህንን እድል መፈጠሩንም ጠቅሰዋል። ከማድረግ ወይም የብድር አገልግሎት ከመስጠት ጋር ተያይዞ በጣም የጠበበ አገልግሎት በመስጠት ነበር የባንኪንግ ሴክተሩ ወይም አጠቃላይ የባንክ አገልግሎቱ ተወስኖ የነበረው። አብዛኛው ህዝብ አቅሙ መካከለኛና ከመካከለኛ በታች የሆነው ህዝብ ይህን አገልግሎት ማግኘት የማይችልበት ሁኔታ ሆኖ ነው የቆየውና ያ አጠቃላይ አገራዊ ሁኔታውም እና ያንን የብድር አገልግሎት ለመስጠት የተመቻቹ ሁኔታዎች በጊዜው አለመኖሩ አንዱ እንደ ቻሌንጅ ሆኖ ቆይቷል። አሁንም ያ ተግዳሮት አሁንም አለ። ግን በዛ ተግዳሮት ውስጥ መድረስ ይቻላል በሚል የኢትዮጵያ ንግድ ባንክ አሁን ይሄን ሀሳብ እና ይሄን አገልግሎት አምጥቶታል። ስምምነቱን የፈረሙት የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ የተደረሰው ስምምነት አርሶ አደሩን ተጠቃሚ በማድረግ ግብርናን ለማዘመን ብሎም የኢኮኖሚ ተጠቃሚነት እንዲኖር ለማስቻል ታሳቢ ተደርጎ የተደረሰ ስምምነት መሆኑን ይገልጻሉ። በአጠቃላይ የግብርናና የሀብት ተፈጥሮ ስራዎች ከእጅ ወደ አፍ ሳይሆን ትልቅ የኢኮኖሚ ስራ በመሆኑ ሁሉም ማህበረሰብ ኑሮውን ለመቀየር ሲንቀሳቀስ በቢዝነስ አይን ማየት አለበት። የትግራይ ግብርና በማዘመን ምርትና ምርታማነትን በማሳደግ የመስኖ ስራዎችና የእንስሳትን ሀብት በትኩረት እየሰራን በመሆኑ የኢትዮጵያ ንግድ ባንክ አስቀምጦት ያለውን የፋይናንስ ስርዓት ለስራችን የሚያግዝ ነው። የኢትዮጵያ ንግድ ባንክ ባመቻቸው የአርሶ አደሮች የብድር አገልግሎት የጋራ ስምምነት ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትግራይ ከግብርናው ዘርፍ የተሻለ ምርት እንድታገኝ የሚያስችሉ ጸጋዎች እንዳሏት በመግለጽ ይህ ሙሉ በሙሉ ጥቅም ላይ ለማዋል የብድር አገልግሎቱ በአፋጣኝ ተግባራዊ እንዲሆንና ሌሎች የፋይናንስ ተቋማትም ለአርሶ አደሩ ተመሳሳይ የብድር አገልግሎት እድሎችን በማመቻቸት ምርታማነትን ለማሳደግ የድርሻቸውን እንዲወጡም ጥሪ አቅርበዋል። በጦርነቱ ምክንያት የበሬ ቁጥር እጅግ በጣም ቀንሷል። ጦርነቱ ብቻ ሳይሆን እስካሁን በበሬ ላይ የበሬ ጉልበት ላይ ዲፐንድ ማድረግ አልነበረብንም። ረጅም ጊዜ ሜካናይዝ መሆን ያለበት ግን ሜካናይዝ ሳይሆን የቆየ የኢኮኖሚ ዘርፍ ነው እና ሜካናይዝ ማድረጉም እጅግ በጣም አስፈላጊ ነው እና ብዙ የእርሻ ግብአትም ያስፈልገዋልና ይሄኛው አብዛኛው ወጣት አብዛኛው ህዝብን ይዞ ያለ የኢኮኖሚ ዘርፍ ስለሆነ እዚህ ይህን ማሳደግ ይህን ትራንስፎርም ማድረግ በአጠቃላይ በትግራይ ራስን መቻል በምግብ ራስን መቻል ላይ ያለው ድርሻ በኢኮኖሚው ትራንስፎርም ማድረግ ላይ ያለው እርሻ ወደ ሌላው የኢኮኖሚ ዘርፍ ማለት ነው በጣም አስፈላጊ ነው። የፌዴራል መንግስት የትግራይ የንግድ ዘርፍ ጥያቄዎችን ተረድቶ ተገቢውን የፖለቲካ መፍትሄ መስጠት እንዳለበት የትግራይ የንግድ ዘርፍ ማህበራት ምክር ቤት ገለጸ። በትግራይ የንግድ ማህበረሰብ ላይ እየደረሰ ያለውን ጉዳት ለመቃወም ታህሳስ 21 ቀን 2018 ዓ.ም
በሁሉም የትግራይ ከተሞችና ወረዳዎች ሰላማዊ ሰልፍ እንደሚደረግም ተገልጿል። አሰፋ ካሳ የኢትዮጵያ መንግስት የትግራይ የንግድ ማህበረሰብን ትክክለኛው ጥያቄ ተረድቶ ተገቢውን የፖለቲካ መፍትሄ መስጠት እንዳለበት የትግራይ ንግድና ዘርፍ ማህበራት ምክር ቤት ገለጸ። የትግራይ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አቶ ጸጋይ ሐድጉ ከጦርነቱ በፊት የትግራይ ንግድ ማህበረሰብ ብድር 32 ቢሊዮን ብር እንደነበረ በመግለጽ ከጦርነቱ በኋላ በወለድና በቅጣት 80 ቢሊዮን ብር ማለፉና ጉዳዩን ለመፍታት የፌዴራል መንግስት ፖለቲካዊ መፍትሄ ሊያደርግበት እንደሚገባ ጠቁመዋል። የፌዴራል መንግስት ባንኮችን በአዋጅ ነው የዘጋው ለ2 ዓመት ያክል ማለት ነው። መክፈልም አይቻልም፣ መንቀሳቀስም አይቻልም። ከጦርነት በፊት 32 ቢሊዮን አካባቢ ነው የነበረው የትግራይ ብድር። ባንክ በአዋጅ ከተዘጋ በኋላ ከ2 ዓመት በኋላ ባንክ ሲከፈት ግን ወደ 70-80 ቢሊዮን ነው የሆነው ማለት ነው። ይህ ማለት ተገቢ ያልሆነ በንግድ ማህበረሰብ እየደረሰ ያለው ጫና በጣም ከፍተኛ ነው ማለት ነው። 3 እጥፍ የሆነበት ሁኔታ ማለት ነው። ከተበደረው 3 እጥፍ ማለት ነው። ይሄ ደግሞ በንግድ ማህበረሰብ ምክንያት አይደለም። የትግራይ ንግድ ማህበረሰብ ይታወቃል። የተበደረበት የመክፈል ልምዱ በጣም የተሻለ የነበረበት ከሁሉም የኢትዮጵያ ክልሎች በበለጠ የወሰደው ብድር የመመለስ እንትን የነበረበት ሁኔታ ነው የነበረው ማለት ነው። በጠቅላይ ሚኒስትር ፖለቲካዊ መፍትሄ ተሰጥቶት ይህንን ወለድና ቅጣት የሚሰረዝበት ሁኔታ ነው ንግድ ማህበረሰብ እየጠየቀ የነበረው ማለት ነው። በፌዴራል መንግስት የጸደቀው የግብር ማሻሻያ አዋጅ በትግራይ ያለው ወቅታዊ ሁኔታ ግምት ውስጥ ያላስገባና የትግራይ ዘርፍ ማህበራት ምክር ቤት ተሳትፎና ውክልና ያልነበረው ነው ሲሉም አቶ ጸጋይ ይናገራሉ። አንደኛ ትግራይ ያልተሳተፈበት አዋጅ ነው። 3 ዓመት የሚያክል ውይይት ተደርጎበት ነው የሚለው ሰነዱ። የትግራይ አንድም የንግድ ማህበረሰብ በዚህ ላይ የተወያየ የንግድ ማህበረሰብ የለም። ሁለተኛ የኛ ተወካዮችም በሌሉበት ነው የተዘጋጀው ማለት ነው። ሶስተኛ ትግራይ ያለበት ሁኔታ ማዕከል ያላደረገ ነው ማለት ነው። የትግራይ ከ91% የትግራይ ኢንዱስትሪ በወደመበት ሁኔታ፣ አሁንም ወደ ስራ ባልተመለሰበት ሁኔታ፣ ይህንን ወደ ስራ ባልተመለሰበት ሁኔታ ደግሞ ባይሰራም ቢከስርም ግብር የሚከፍልበት ስርዓት ነው የተቀመጠው ማለት ነው። አቶ ጸጋይ አክለውም በእያንዳንዱ በትግራይ ጊዜያዊ አስተዳደር ስር የሚገኙ ከተሞችና ወረዳዎች ያለው የንግድ ማህበረሰብ ታህሳስ 16 2018 ዓ.ም የውይይት መድረክ እንደሚካሄድ በመግለጽ ታህሳስ 21 2018 ዓ.ም ደግሞ በትግራይ የንግድ ማህበረሰብ ላይ እየደረሰ ያለውን ጉዳት ለመቃወም በተመሳሳይ ጊዜ በሁሉም የትግራይ ከተሞችና ወረዳዎች የተደራጀ ሰላማዊ ሰልፍ ይደረጋልም ብለዋል። ከፍተኛ ችግር በንግድ ማህበረሰብና በአጠቃላይ ኢኮኖሚው ላይ ተጽዕኖ እያሳደረ ስለሆነ የጠየቅነው ጥያቄ ፍትሐዊ ነው። ፍትሐዊ ጥያቄ ደግሞ ተገቢ የሆነ ከፌዴራል መንግስት በወቅቱ መልስ ስላላገኘን ይህንን በቀጣይ ያስቀመጥናቸው አቅጣጫዎች አሉ። መድረክ አለ ከሐሙስ ጀምሮ 16 ቀን ታህሳስ በኋላ ሰፊ መድረኮች አሉ። ይህንን እስካሁን የተካሄደበት ሁኔታና ለቀጣይ የተያዘው አቅጣጫ መሰረት ተደርጎ የንግድ ማህበረሰብ ግንዛቤ እንዲያገኝ በሁሉም ከተሞች መድረክ አለ። ለውይይት የሚሆን ሰነድም ተዘጋጅተዋል። ታህሳስ 21 ደግሞ በሁሉም ከተሞች ድምጻችን እንድናሰማ ሁሉም ንግድ ማህበረሰብ የሚሳተፍበት፣ ሁሉም ተበዳሪ የሚሳተፍበት፣ በዚህ ሰልፍ ላይ ሊሳተፍ የሚገባቸው አጠቃላይ ህብረተሰቡ ለዚህ የኢኮኖሚ እንቅስቃሴ በትግራይ ላይ እያጋጠመ ያለው ችግር የፌዴራል መንግስት መፍትሄ እንዲያስቀምጥ ሁሉም ህብረተሰብ እንዲሳተፍ ነው እኛም ጥሪያችን የምናቀርበው ማለት ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።